መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ ኖ ኖ የኔ አምላክማ ይመለካል፣ አምላክ ነው። ባይሆን ያንተ አይመለክም ብዬ እኔም ራሴን የምከላከልበትን መንገድ መፍጠር አለብኝ። ምክንያቱም ነገ በግድር በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ፣ በሬ ላይ መጥቶ ይሄን ካለኝ፣ ነገ ደግሞ ነው ቤተክርስቲያን መሄድ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ይህንን ኖ ማለት አለብኝ። ኖ አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱ የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን ማየት አልችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች ያጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ፣ ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት፣ አይ እናንተ ያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው። ሰዎችን እንዳይመርዙ፣ ሰዎችን እንዳያታልሉበት ይህንን የማድረግ ሰብአዊ መፍትሄም ነው ብዬ ነው የማስበው። በዚህ ውስጥ ግን ስለሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎችን አለው፣ እኔ ዘመድኩን አለው፣ እኔ የቅድስት ሥላሴ አንድ የነገረ መለኮት ምሩቅ መምህርም የዛን ሰውዬም የዛን መምህርም አይደለሁም። እኔ ራሴ እፎይ ነኝ። ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መፍት ስላለኝ ማለት ነው። ያለ መመለስ አይምሮዬ ውስጥ እየተከነከነ ለምን እዚሁ አፍኜው እኖራለሁ? መመለስ ግዴታዬ ነው። ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። ገባ? በመኪና አደጋ እዛ ጋር አሁን እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። ኖ አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም፣ የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀን ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል ብዬ አምናለሁ እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበረ። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው ነው አሉ ማለት አይ ዶንት ኖ ባልሳሳት እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከሌ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይ ዶንት ኖ የለም አሁን ላይ ብዬ ነው ማምነው። አላቅም። ከዚህ በፊት ዩቲዩብ ላይ ያየሁት አለ መምህር ምህረተአብ አይቻለሁኝ።
የተወሰነ አንድ ሁለት ቪዲዮ ነው ምናምን እንደዛ 3 ቪዲዮ ወደ ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም። ዩቲዩብ ላይ ስላየሁት ነው ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም። እሱን እንዲቴል ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚጥር የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም። ከዛ በዘለለ ግን እህቶቻችን እንዲሁም ወንድሞቻችን አሉ እዚሁ ቲክቶክ ላይ የምንሰራው አይዶን እነሱም ደግሞ እኛም ላያውቁን ይችላሉ። ሜቢ ከፍ ያሉ የሚሰሩ ካሉ እኛ ሳንተዋወቅ ቀርተን ከሆነ ተላልፈን ከሆነ ማለት ነው በመምህራን ደረጃ በሃይ ሌቭል የሚሰሩ ምላሽ የሚሰጡ እንትን የሚሉ ተላልፈን ከሆነ እሱ ሶሪ ላለው እኛ እዚሁ የምንተዋወቅ ግን ሶሻል ሚዲያው ላይ የሚሰሩ አሉ። ራሳቸውን ደብቀው በተለያየ ቦታ ላይ ያሉ ከስራ ጋር አብረው እየታገሉ የሚሰሩ ወንድሞቻችን አሉ። ከመምህራኖች ባልተናነሰ ሁኔታ እህቶቻችን አሉ እየተከታተሉ ሪካርዶቻቸውን እያመጡ ምላሽ የሚሰጡ አረብ ሀገር የሚኖሩ እህቶቻችን ተከታትለው ምላሽ የሚሰጡ የመምህራኖቻቸው ይሁን ቅጥፈቶች የሚያጋልጡ እህቶቻችን አሉ። በትርፍ ጊዜያቸው ከስራ ጋር ሆነው ምላሽ የሚሰጡ እነሱን ክሬዲት ለነሱ ይገባቸዋል ብዬ አምናለሁ። ከዛ በዘለለ ግን መምህራን በመምህራን ደረጃ አለ ብዬ የምናገረው የለም። እውነት ነው። እንዳልኩ በጽሁፍ ደረጃ